ያው ብዙ ነገር መናገር ብፈልግም ቃላት ያጥረኛል። እውነት ለመናገር ህልም ይመስለኛል አንዳንዴ እንደ አዲስ ህይወት የኖርኩኝ ይመስለኝ። ራሴንም አንዳንዴ ቆነጥጥና ቼክ አደርጋለሁ። ይሄ ነገር እውነት ነው ወይ? ሌላ ሪያሊቲ ውስጥ ነው ያለሁት ወይ? ያኛው ዓለም ትቼ ሌላ ዓለም ውስጥ የገባው ብዬ ነው አንዳንዴ ራሱ አስባለሁ። እና ቅድም ቀሲስ ስታስተምር ስሰማ ሜቢ ህክምናው ማለት ለማንተ ነደለ ሜቢ ፍቅር ይሆናል ያዳና ያልከው ፓርት አለና እሱ ትክክለኛ ነው ለእኔ አይቼዋለሁ። የሚያቀኝም ሰው እዚህ ቅርብም ያሉ ጎረቤቶቼ በሺዎች የሚቆጠር ኪሎ ሜትር ያሉ ሰዎች በሙሉ ሳያውቁኝም አውቀውኝም ለእኔ የተለየ መራራትና ማዘን ነበረባቸውና ምን አድርጌ ነው እስክል ድረስ ማለት ነው። እና እውነት እግዚአብሔርን አመሰግናለሁ። እኔ እውነት ይህን ህይወት ታውቁ አይገባኝም። ኃጢአተኛ ሰው ነኝ። ምንም አይገባኝ ሰው ነኝ። እግዚአብሔር ለዚህ ስላበቃኝ እንደው የእሱ ቸርነት የእሱ ርኅራኄ ነው እንጂ እኔ እዚህ መቆም አይገባኝም። እውነት ለመናገር ግን እግዚአብሔር ይመስገን ያን ሁሉ አሳልፎ እዚህ ያደረሰኝ። በ25 ነበር ህዳር 25 ነበር ለሰርጀሪ የገባሁት እና ከአልጋዬ ስነቃ ግርጌ ላይ 4 መላእክቶች ይታዩ ነው። ይህን ብዙ ሰው አላወራውም ይሄን ነገርና 4 መላእክቶች ናቸው የመሰሉኝ። እኔ አይኔን ሳሽቼ ስመለስ ዶክተሮች ናቸው፣ ስክራብ የለበሱ ዶክተሮች ናቸው እና በጣም ገረመኝ። ሜቢ አንስቴዥዮም ይሆናል ብዬ ነው፣ ግን በጣም ክሊር የሆነ ነገር ነው። ነጫጭ የለበሱ 4 ሰዎች ናቸው ያየሁት። ወደ ራሴ ስመለስ ነርስና ዶክተሮች መሆናቸው ነው ያየሁት እና እግዚአብሔር ይመስገን አሳለፍከኝ። አባቴ አዳነኝ ነው ያልኳቸው። ተነስቼ አባቴ አዳነኝ፣ አባቴ ነግሬሃቸዋለሁ ብዬ ነው ያልኳቸው። እንደ አጋጣሚ የእህቴ ባለቤት አጠገቧ ነበርና አጠገቤ ነበረ ስነቃ ነግሬ ያልነበረ አባቴ እንደሚያድነኝ ብዬው ነበር እና እውነት ምንም አልተጠራጠርኩም ነበረ። እስከ መጨረሻው ሰዓት ፈርቼ ነበርና የመጨረሻው 30 ደቂቃ ልገባ ስል በቱቦች ይገባሉ፣ መድኃኒት የሚገባበት ቱቦ በእጅና በአንገት በኩልና የዛኔ ሲገባ ህመሙ ይሁን አስለቀሰኝ። አለቀስኩኝና መዝሙር መዘመር ጀመርኩኝ። በዛ ሰዓት ኃይልን እንደሚሰጠኝ በክርስቶስ ሁሉን ይችላል የሚለው መዝሙር ስዘምር ምን ሆንክ ትለኛለች ነርሷ። ከዛ ዝም ብያት መዘመር ጀመርኩኝ፣ ቀጠልኩኝ። ከዛም ትተውኝ ሄዱ። አንድ 15 ደቂቃ ትተውኝ ሄዱ እስኪዘጋጁ ድረስ ብቻዬን ሆኜ እግዚአብሔርን በቃ ምንም እስከዛ ሰዓት ራሱ በጣም እጠራጠር ነበር። 50% ነበር። ከዛ ምን እንደሆነ አላውቅም። የእግዚአብሔር መንፈስ እውነት ሲቀርብ ይታወቃል፣ ሲጠጋ ይታወቃል። እና ያ ሁሉ ፍርሃት በአንድ ጊዜ ተወገደ። የት እንደሄደ አላውቅም። አይዞ ምንም አትሆንም የሚል ነገር ይሰማኛል። ከየት እንደሚመጣ ግን አላውቅም። እሱ ነገር እስካሁን ድረስ ያን ሁሉ ጊዜ እንግዲህ አልፌው የመጨረሻው ደቂቃ ላይ ያን ስሜት ተሰማኝ። እውነትም እግዚአብሔር በዘገይ የሚቀድም የለም የሚለው ነገር የዛን የተረዳሁት። ብዙ ነገር እኔ በራሴ ህይወት አይቻለሁ። የእግዚአብሔርን ሀለውት አጠገብ የሆኑ እግዚአብሔርን አይቻለሁ። እግዚአብሔር እውነተኛ አምላክ ነው እና ይሰማል፣ ጸሎትን የሚያለቅሱበትን ይሰማል። በሰርጀሪ ከተሰራው እንደዛ ሀፕን ካደረገ በኋላ ከሁለት ቀን በኋላ በ27 ሰላም ሆኜ ከነርሶቹ ጋር እየተወራሁ ምን እያልኩኝ በ27 ሌላ ነገር ተፈጠረ። ሳምባ ውስጥ ፈሳሽ ገባና መተንፈስ እስኪያቅተኝ ሆነ ማለት ነው። ክሪቲካል ሆነ ነገር ውስጥ ገባው። የዛኔ በሞትና በህይወት መካከል የነበርኩት ነበር። የዛኔ አንስቴዥያ ስለተወቀው ሰርጀሪ ላይ ትዝ አይለኝም። ነገር ግን ይሄን ነቅቼ ስለነበረ አውቀዋለሁ ይሄን ቦታ ይሄን ፓርት እና በቃ የመጨረሻውን በጣም እየታገሉ ነፍሴ ሊመልሷት እየታገሉ ነው እያሉ በቃ እቺን የምታክል ነው የቀረችው እና ይታወቀኛል። በቃ የቀረችኝ እቺ ህይወት እንደሆነች ይታየኛል። እንዴት ብዬ እንደማስረዳቸው አላውቅም። ግን በቃ ለካ ሰው ይታገልና ሲደክመው ነው የሚያርፈው። እና ታገልኩኝ ሞከርኩኝ። ከዛ ደከመኝ። ያው እግዚአብሔር ወይ እንግዲህ ይሄን ያልታገያለሁ በቃ ይሄ እንደዚህ ከሆነ ነፍሴን ተረከባት፣ እናቴንም ባደራህን
ያ ሁሉ ግን ለዛ ሁሉ ሰው የዛ ሁሉ ሰው ፍቅር ያዛ ሁሉ ሰው ያነባልኝ እንባ ግን እሱን አትርሳው እግዚአብሔር ሆይ ለነሱ ብለህ ማረኝ አልኩት። ለካ ያ ፍቅር ነበረ እኔን እስከዛሬ የጠበቀኝ። ማያቀኝ ሰው ያለቀሰልኝ ደርሶ ገና ፎቶግራፊን ሳይሆን ልባቸው የራራልኝ ሰዎች እነሱ ናቸው። ለካ የነሱ ፍቅር ነው ለካ ያኖረኝ። ለካ የዚች ምድር ኃጢአት በፍቅር አማካኝነት ነው የተደመሰሰው። ክርስቶስ የሞተው በፍቅር የተነሳ ነው። ለካ ፍቅር ስጡን የሚለው የፍቅር ናዳ ነው የወረደብኝ። በቃ የፍቅር ዝናብ እና ከዛ መንጭቆ ሲያወጣኝ ይታወቀኛልና እቺን ቀርታኝ ከዛ ነጥቆ አወጣኝና እግዚአብሔር የተመሰገነ ከሞት አፋፍ ከሞት መንጋጋ ነው ስቦ ያወጣኝና እንዴት ብዬ እንደማስረዳቸው አላውቅም። ያቺን ሰዓት አሁን ልዑል ሄዷል። ልዑል ነበረ የዛኔ ፈርሞ ገብቶ ይሄ ልጅ ሰርጀሪ ሁለተኛ መሰራት አለበት ተብሎ ፈርሞ የወጣው እና እሱ ሰዓት መቼም አልረሳውም። አሁን ቆሜ ዞር ብዬ ዳገት ስወጣ ተራራውን ስወጣው ደረጃ ስወጣ አሁን ነበርኩ እላለሁ። አሁን እኮ ደህና ነኝ እኮ እንዴት ነው በቃ ያ ሁሉ አልፎ አሁን እንደዚህ መቆሜ ይገርመኛል። እና ምን ለማለት ፈልጌ ነው፣ እግዚአብሔር ይችላል። እግዚአብሔር ነው ከሁሉ በላይ ነው። እና ሁላችሁንም ደግሞ ላመሰግናችሁ እፈልጋለሁ። አገልጋይ ነኝ፣ እንደማንኛውም አገልጋይ ነኝ። የተለየው ሰው አይደለሁም፣ ግን ለእኔ የተለየ ፍቅር ነው ያሳያችሁ። ከየት እንደመጣ አላውቅም። ይሄ ፍቅር እውነት ለመናገር እውነት አይገባኝም። ይሄን ያሳያችሁን ፍቅር እና እያንዳንዳችሁን ሰዓታችሁን፣ ገንዘባችሁን፣ እንቅልፋችሁን፣ ኢነርጂያችሁን ጨርሳችሁን ላገዛችሁን በሙሉ በጣም ነው የማመሰግነው። ኮሚቴዎቼ እውነት ከልቤ ዝቅ ብዬ አመሰግናችኋለሁ። እግዚአብሔር ያክብርልኝ። በጣም አድርጌ ነው የማመሰግናችሁ። የልብ ህመም ቀላል ነገር አይደለም። እንግዲህ እግዚአብሔር አሳልፎኝ ለዚህ ቆሜያለሁ፣ ለምስጋና ቆሜያለሁ። ይህን የምታዩ ምዕመናን ካላችሁ እኔን የረዳችሁኝ ሰዎች በሙሉ እግዚአብሔር ይስጥልኝ፣ አመሰግናለሁ። እጥፍ ድርብ አድርጎ እልፍ አድርጎ ይመልስላችሁ። ያደረጋችሁትን ነገር በጸሎትን፣ በገንዘብን፣ በሁሉም ነገር ያደረጋችሁን በሙሉ እግዚአብሔር ይስጣችሁ፣ እግዚአብሔር ያክብርልኝ። በጣም አድርጌ አመሰግናለሁ። መምህር ተስፋዬ እና መምህር ተስፋዬ ተማሪዎች እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ።